አንተ ጉረኛ ነህ፣ ጥጋበኛ ነህ፣ እህቴ ላይ ጠግበሃል፣ ለምንድነው እህቴን የምታስቸግራት ነው በሌላ አነጋገር ማለት ነው እየተናገረ ያለው። ብሩኬ ሃይሚ ላይ በጣም ሲንቀባረርባት እንደነበረ ታውቃላችሁ፣ ኤፍሬም ሳይመጣ በፊት ማለት ነው። ያጠፋውን ጥፋት እንኳን አያውቅም። እንደዚህ አታድርግ ሲባል እዛው መልሶ እዛው ነው። በዙሪያ ያሉ ሴቶችን አርቅ እያለችው ሃይሚ፣ እሱ መልሶ እዛው ነው። እኔ መቻ መጣዋቸው እነሱን የመጡት ይላል ጭራሽ ማለት ነው። እና የብሩኬ አመል እንዲስተካከል ስለምትፈልግ ነው ሃይሚ በእርግጠኝነት ኤፍሬምን እዚህ ጉዳይ ውስጥ እንዲገባ ያደረገችው። እና ኤፍሬምም እህቱ ብሩኬን ምን ያህል እንደምትወደው ስለሚረዳ እህቱ ብሩኬን እንዳታጣው ስለፈለገ እህቱ የምትፈልገውን ነገር ለማድረግ ወደኋላ እንደማይል ያረጋገጠላታው። ምክንያቱም ሃይሚ ብሩኬን እንደምትወደው ታውቃላችሁ። ስለዚህ ሃይሚ የምትወደውን ሰው እንዲሁ እያየችው ከእጇ እንዳይወጣ ወንድሟ እያገዛት ነው የሚገኘው ብዬ ነው እማስበው በራሴ። ምክንያቱም ቤተሰብ ብሩኬ ምንም እየተስተካከለ አይደለም። ሃይሚን በየጊዜው ነው የሚያበሳጫት፣ በየጊዜው ነው የሚያናድዳት። መልሶ እዛው ነው። አንድ ቀን ደስተኛ ቢሆኑ በሁለተኛው ቀን ብቻ የሆነ ሴት ወይ የሆነ ነገር ይመጣል እዛ ቤት ውስጥ እና ይሄ ነገር ሃይሚ ስለሰለቻት ነው ወደ ትክክለኛው መንገድ ብሩኬን ለማስተካከል ጥረት እያደረገች ያለችው ብዬ ነው እማምነው በራሴ። እስካከበረ ድረስ ብቻ ነው ማከብረው። ያቺው ሷንም እንዴት ሲያደርጋት እንደነበረ ብሩኬ እኔንም ማክበር አለበት፣ እህቴንም ማክበር አለበት። በተለይ ደግሞ እህቴን ሃይሚን በደንብ ማክበር አለበት ብሩኬ። ለሃይሚ ክብር ሊኖረው ይገባል እያለን ያለው ይሄ ማለት ለሃይሚ ብሩኬ ክብር ከሰጣት ሃይሚን ልክ እንደ ድሮው ሃይሚን ከተንከባከባት ነገሮች ወደ ቀድሞ ሁኔታ እንደሚመለሱ ኤፍሬም መልእክት እያስተላለፈ ነው የሚገኘው ለተረዳው ሰው ማለት ነው። እና እኔ የተረዳሁት እንደዛ ነው። እና ቤተሰብ ኤፊ ለእህቱ የማይሆነው ነገር እንደሌለ እያየን እንገኛለን። ምክንያቱም ብሩኬን ለመጉዳት አይደለም ሐሳቡ። ብሩኬን እህቱ በደንብ አድርጋ እንደምትወደው ያውቃል። ገባችሁ? በደንብ ስለሚያውቅ ነው ብሩኬን አሁን እያርበደበደው የሚገኘው ልክ እንደ ወንድም ማለት ነው። ገባችሁ ቤተሰብ? እና ሃይሚ ብሩኬ እንዲስተካከልላት ነው እንጂ ብሩኬን ለማናደድና ብሩኬን ለማናደድና በእልህ ተነሳስታ ብሩኬን የማይሆን ነገር ውስጥ ለመክተት አስባ አይደለም ወንድሟን ያመጣችው። በእርግጠኝነት ነው የምነግራችሁ ይሄንን ነገር ማለት ነው። ሲሳደብ እንዴት እንደነበረ ለአፉ ለከት የለውም ለሚያወራው ነገር ማለት ነው። ሰማችኋ ቤተሰብ? ለአፉ ለከት የለውም ለንግግሩ። ገባችሁ? ብሩኬ በቅርብ ጊዜ ነው እንደዚህ አይነት ነገር ማምጣት የጀመረው፣ የማይሆን ነገር መናገር የጀመረው። ለሃይሚም የሚያሳያት ነገር የሆነ ግዴለሽ አይነት የሚመስል ባህሪ ማሳየት የጀመረው በቅርብ ጊዜ ነው። ገባችሁ? ይሄንን ነገር ኤፊ አስተውሎታል፣ በደንብ አድርጎ አስተውሎታል። እና ይሄንን ነገር ብሩኬ ማቆም እንዳለበት ነው እኔ የምረዳው። ገባችሁ ቤተሰብ? ለሃይሚ ትክክለኛውን ማንነቱን ልክ እንደ በፊቱ ማሳየት እስከሚችል ድረስ ሃይሚም ኤፍሬምም ብሩኬን እንደሚያለፉት እርግጠኛ ነኝ። የምሬን ነው የምላችሁ። በዚህ ተማመኑብኝ፣ በዚህ ቃሌ ቤተሰብ። ስነ ስርዓት መያዝ ካለበት ስነ ስርዓት ይያዛል። ገባችሁ? ሰማችሁት? ኤፊ ያለውን ስነ ስርዓት መያዝ ካለበት ስነ ስርዓት መያዝ አለበት እያለን ያለው ኤፊ። ገባችሁ ቤተሰብ? ስለዚህ ይሄን ሁሉ ጉድ ያመጣው የብሩኬ ስነ ስርዓት አለመያዝ ነው። የብሩኬ ጸባይ መለዋወጥ ነው ይሄን ሁሉ ውጥንቅጥ ያመጣው። ገባችሁ ቤተሰብ? ብሩኬም የማይሆን ነገር ውስጥ ገብቶ ነበር። አንዴ በአዳዲስ ሰዎችን ይተዋወቃል። ከተዋወቀ በኋላ ቤት ድረስ ጎትቶ ያመጣቸዋል። እንደምታውቁት ለምሳሌ ያህል አብሳላትን የምትባል ልጅ ቤት ድረስ እንዳመጣት ታውቃላችሁ። እና ይሄን ሁሉ ነገር ለሃይሚ ክብር እንዲኖረው ይሄን ሁሉ ነገር ትቶ ለሃይሚ ትልቅ ክብር እንዲሰጣት ነው ትልቁ ዓላማ እንጂ ሃይሚና ብሩክ እንዲጣሉ ቢፈልግ ኖሮ ሃይሚና ብሩክ አንድ ላይ እንዳይሆኑ ቢፈልግ ኖሮ ኤፍሬም ገና መቼ ማለት ነው በሃይሚና በብሩክ መሃል ገብቶ ለእህቴ አንተ አትመጥናትም ብሎ ገና መቼ የማይሆን ነገር ውስጥ ይገባ ነበር ኤፍሬም ለእህቱ ሲል ማለት ነው። በብሩኬ ካሁን በፊት እንደሚተማመን እናውቃለን ኤፊ። ምክንያቱም የእህቱን ምርጫ ስለሚያከብር ማለት ነው ኤፍሬም። እና አሁን ግን በስተኋላ የጸባይ መለዋወጥ ስላመጣ ብሩኬ ትንሽ መኮርኮም እንዳለበት ተረድተዋል ሃይሚም ኤፍሬምም። ገባችሁ? ስለዚህ አሁን ብሩኬን እየኮረኮሙት ነው ያሉት እንጂ ብሩኬን ለመጉዳት
ኤፍሬም ሐሳብ ያለው አይመስለኝም። ሀይሚም እንደዛ የምትወደውን ብሩኬን የመጉዳት ሐሳብ አላት ብዬ አላምንም። ገባችሁ ቤተሰብ? እና በእጅ የያዙት መዳብ እንደሚባለው ነውና ሀይሚ ከቤት ስትወጣ ብሩኬ ራሱን እንዲያዳምጥ እና ወደ ትክክለኛው መንገድ እንዲመለስ ነው እያደረጉ ያሉት ሀይሚና ኤፍሬም። ስለዚህ ቤተሰብ ሐሳብ አይግባችሁ ልላችሁ ፈልጋለሁ። ሌላው በብሩኬና በኤፍሬም እንዲሁም በሀይሚ መሃል መጥፎ ነገር አይፈጠር እንጂ ብሩኬ ቢኮረኮብ ምንም ማለት አይደለም። ምክንያቱም እኛም ስንለፈልፍ ነበር። ትልቅ የጸባይ ለውጥ እንዳመጣ እኛም አይተነው ነበር አይደል እንደ ቤተሰብ። ስለዚህ ብሩኬን መኮርኮማቸው ለበጎ ነው እንጂ ለመጥፎ ነገር አይመስለኝም። እንጂማ መጥፎ ነገር ቢሆን ኖሮ በመሃላቸው አደገኛ ጸብ ቢኖር ኖሮ ኤፍሬም እና ብሩክ መሃል ጋሽዬ ራሱ ዝም አይልም። በእርግጠኝነት ቤተሰቦቻቸውም ዝም አይሉ። ገባችሁ ቤተሰብ? ስለዚህ ነገሮችን በጥሞና መከታተል ያስፈልጋል። በቃ እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።